ከልጇ ጋር ማፋታቷና ማጣላቷ ሳያንስ አሁን ደግሞ ሌላ እቅድ አቅዳለች። የዴቭ እናት የሆነ ነገር ማድረግ አለብኝ ብላለች። ወደ አገሯ ልትመለስ ስራዬም ቀረብኝ ብላ ሸኘችውና ልትመለስ ነው ብሎ ሲታሰብ ሌላ ነገር ነው። ዴቭ የእናቱ ህመም አሳስቦታል። ግን ደግሞ ከልቡ የሚወዳት እና የሚያፈቅራት አደይ እንዲህ በመሀል ሜዳ ያክል ዓመት ሙሉ ወደፊት ያገባኛል፣ ለህይወት አጋሩ ይሆነኛል፣ ወደፊት ብዙ ነገር አስበው በመጨረሻ የሆነ ውሳኔ ማድረግ አለብኝ ብሎ አስበው ነው መሰል። ምንም ቢወዳትም ቢያፈቅራትም ታማሚ እናቱን የሆነ ነገር ለማድረግ እናት ናት ወልዳ አሳድጋኛለች በሚለው በቃ ክፉነቷን ጠንቅቆ ቢያቅም ምንም ማድረግ አልቻለም። ለፍቅሩ ምንም ቢወዳትም እንኳ እናቱንም ቢብሎ ይቺ ቤሪን ተብዬው አግብቶ ለመኖር ወስኖ በመንገድ ላይ ቀጥሯታል። ሲገናኙ ራሳቸውን መቆጣጠር አቅቷቸው ነበር። በቃ ናፍቆቱ፣ ፍቅሩ፣ ሁሉ ነገር ሰላም ብለው ከተቃቀፉ በኋላ ያለውን ነገር እንደማንም ብሎ ሁሌ ኃይሉን ሰብስቦ አስረዳት። በቃ አደይ እኔ ምንም ማድረግ አልችልም፣ ምን ያክል እንደምወድሽ ታውቂያለሽ። ግን ደግሞ እናቴ ታማሚ ናት። ቤሪ የምትባለውን ሴትዮ ታላገባሁኝ እንዲህ በቀላሉ የምትፋታ አይነት ነገር አይደለም እና በጣም ይቅርታ አድርግልኝ ሲላት ነገሩ ግራ ገባት። በቃ ምርሮ እስከዛሬ ይወድሻል፣ አፈቅርሻለሁ የሚለኝ ነገር በሙሉ ውሸት ነበር ማለት ነው። አንተ ጉደኛ፣ እንዲህ ሰዓቴን፣ ጊዜን፣ እድሜን በሙሉ ሳቃጥሎ የነበረው ላንተ ነው እያለች በብስጭት ሁሉንም ነገር የውስጧን ነገረችው። እሱም ከልቡ እያዘነ እስከ ዛሬ የምወድሽ ከልቤ ነው፣ አሁንም ቢሆን ከልቤ አልወጣሽም፣ ግን ደግሞ ምን ማድረግ እችላለሁ ብሎ መለሰላት። እሷ ብዙ ነገር ማድረግ ትችላለህ፣ ለኔ ስትል እናትህን መጋፈጥ ትችል ነበር። ያን ያክል ማስቀየምና ያን ያክል እናትህን የሆነ ነገር ማድረግ ባትችል ኖሮ ቢያንስ እኔን ምን ያክል እንደምትወደኝና እንደምታፈቅራ ያስረድተህ ልታገባይ ትሞክር ነበር። አንተ ግን ያው ቤሪ መርጠሃል ብላ ገፍትራው ሄደች። ይህ ሁሉ ሲሆን የዴቭና ከኋላቸው ሁና ማንም ሳያት ጠንቅቃ እያየች ነበር። ልጅን ገፍትራው መሀል ሜዳ አስባልት ላይ ጥላ የሄደችው ገትራ የሄደችው የኔ ልጅ ነው እያለች በኩራቷ ልቧ ያበጠው የዴቭ እናት ይሄን ልጄንማ እንደዛ አድርጋሽው እንዲህ በቀላሉ አልተውሽም ብላ ወደ ሬስቶራንት ካፌው ቤሪ ያለችበት ቤት ሄዱ። ቤሪ ጋር ሲገናኙ ይቻ አደይ ተብያዋን የሆነ ነገር ማድረግ አለብኝ፣ አደይን የሆነ ነገር ካላደረግን ዴቭ እንደዚህ በስርዓቱ የሚያገባኝ አይመስለኝም ብላ ከሷ ጋር ተማከሩ። እኔም እያሰብኩ ነበር፣ ምን ታስቢያለሽ? ማለት ምንድነው ልናረግ የምንችለው? እኔ ራሴ ሀሳብ አለኝ፣ አንቺ እስኪ ንገሪኝ አለቻት። እኔ ይሄንን የምትመካበትን ፊቷንና ሰውነቷን ፊቷ ላይ አሲድ መድፋት ነው የሚታየኝ እያለ ስትነግራት፣ አይ ጥሩ ሀሳብ ነው፣ እኔ እንኳ ያሰብኩት ሌላ ነበረ፣ ሀሪፍ ሀሳብ ነው እያሉ እያወሩ ዴቭ መጣ። እና ተቀመጥ፣ እኔ መሄድ አለብኝ። እንግዲህ ቤሪን አደራህን፣ የቤሪን ነገር አደራ እያሉ እናቱ ካጠገቡ ተነስተው ሄዱ። እስር ቤት የታሰረው ባቡሬ ለሊ ወንድሟ መሆኗን ማመን አቅቷት ከዶክተሩ ጋር ቤት ተገናኙና ዶክተሩ በቃ ከልብ ወዷታል አደይን፣ ምን ያክል እንደሚወዳት ለመናገር ግራ ገብቶታል። ሐኪም ቤት ስራውን መስራትም አቅቶታል። ስለሷ መጨነቅ፣ ስለሷ ማሰብ፣ አሁን በተለይ ባለችበት ዴቭ ትቷት ሊያገባባት መሆኑንና ስብራቷን ተረድቶ ከጎኗን መጥፋት እንደሌለበት ቢገባውም ግን ደግሞ በቀረበ ቁጥር ምን ያክል እንደሚወዳ ፍቅሩ እየባሰበት እንደሄደ ገብቶታል። በዚህ በኩል ጓደኛውን ያማክራል፣ በዛ በኩል ለፈጣሪው ይነግራል። ምን ቦታ ነው፣ ምን አይነት መንገድ እየሄድኩ ነው ያለሁት እያለ ለራሱ ብቻውን ይጠይቃል። በቃ እስኪ ቤት ልሄድ ብሎ ከለሊ ጋር ተገናኙ። በኋላ አደይ የለችም እንዴ? አይ ትመጣለች አሁን፣ ጓደኛዋ ያገሮቿ ልጆች ደውለውባት እሷን ሰላም ልትል ሄዳ ነው ብላ አረጋጋችሁ። እና እስር ቤት መሄድ እንደምትፈልግና ያንን ገጀራው የሚባለውን ማየት እንደምትፈልግ ስትነግረው እኔም ስለዛይ ስለ ቤዛ ተብዬዋ እንዴት እንደተፈታች ማጣራት ስለምፈልግ አብረን እንሄድ ብሎ ይዟት ሄደ። ባቡሬ ቀደም ብሎ ስለ ገጀራውን እያወራው ስለነበር እዛው ተገናኙ። እና ወንድሜ ብላ እውነት ነው የእናቴ ልጅ ነህ እንደው ወይስ ገንዘብ ለማግኘት እየተጠቀምክ ነው ብላ ጠየቀችው። አረ እውነት ነው፣ በፈለግሽው ነገር ልታረጋግጥ ትችያለሽ። አሁን ከዚህ ከእስር ቤት እንደማንም ብላችሁ አስወጡኝ እባካችሁ እያለ ሲማጸን፣ ግን ደግሞ ባቡሬ እኔ ተው ብዬ ነበር መጀመሪያውኑ ይሄን ወንጀልህን አቁምህን መስራትህን አቁም ብዬ ነበር። አሁን ከየት ወደ የት ተብሎ ነው ከዚህንም ያክል እስር ቤት አስወጥተን ወደ ሌላ ሀገር እንድትሄድ የምናረግህ? እረፍ እባክህ፣ ለሊንም ማዛት አድርጋት ብሎ መከረው።
ፍቅር ተብዬዋ ከቤታሹን በዘዴ አምልጣ ወደ ቤዛ ወንድም ሄዳለች። የቤዛ ወንድምና ቤዛ አሁን ላይ ቀብረር ብለው በአስፋልት መንገድ ለመንገድ ሰፈር ለሰፈር እየሄዱ ነው። በተለይ ከገጠር የመጡ ቤት የተከራዩቸውን ልጆች ሸውደው መጀመሪያ እንሸጥላችኋለን ብለው ቀብድ ገንዘባቸውን በሏቸው። እነሱም ባህሪያቸውንና ሁኔታቸውን ጠንቅቀው እያወቁ እንጃ ለምን እንዳመኗቸው ግን ቀብድ ከፈሏቸው። ያለምንም ፊርማና ያለምንም ምስክርነት ቀብዳቸውን ብራቸውን ከተቀበሉ በኋላ እህቱንም ታስፈታ በኋላ አቤት ሄዶ ቤቱን እንዳልሸጠ ገንዘቡን ደግሞ መስጠት እንደማይችል ሁሉንም ነገር ነገራቸው። ይህንን ሲሰማ ከሀገር ቤት የመጣው የአዴይና የኪንጎና ጓደኛ ግራ ገባው። እንዴት ያን ያክል ሙሉ ገንዘብ ትክደኛለህ? እኔ እኮ ቤቱን ወድጄው በቃ ባለቤቴ ፍቅሬ ስለምትወደው ነው ያን ያክል ዝም ያልኩት ብለው እየተበሳጩ ምንም ማድረግ አልቻሉ። ምክንያቱም የተደረገው ነገር ቤቱን ሊሸጥ ያሰበውና ቀብድ የተሰጠው ብር ያለ ፊርማና ያለ እማኝ ወይም ደግሞ ያለ ምስክር ነበረ እና ምንም ነገር ማድረግ አልቻለም። አዴይና ዲዬ ሰምተው ጓደኞቻቸው እንዴት እንደዚህ ታደርጋለህ? ቤዛና ወንድሟ ምን ያክል ጨካኝና አረመኔ እንደሆኑ ለገንዘብ ያላቸው ፍቅር ጠንቅቀህ እያወቅ እንዴት እንደዚህ ታደርጋለህ ብላ አዴይም ራሱ ተቆጣች። አዴይ በዴቭ ሁኔታ ራሷን በቃ ስለተቆጣች እና ስለደበራት ያ ላይ ተጨምሮ ደግሞ ደበራት። እንዴት በሰፈሬ ባገሬ ልጆች እነዚህ አረመኔዎች ጨከኑ? ለሊን እንደዛ የቤት ካርታ ወስቲያ ያቺ ቤዛ ተብዬዋ እንደዛ ታሰቃያታለች። እናንተን ደግሞ እዚህ ምን አድርጉ ነው የሚሏችሁ እያለች የሆነ መፍትሄ ማብጀት አለብን፣ እናንተስ እንዴት ታምኗቸዋላችሁ እያለች ወደ ለሊ ቤት ድጋሚ ተመለሰች። ቤቱን ስትከፍተው ላሊ የለችም። በቃ ቤቱ ዝርክርክ ስላለ ማጽዳት አለብኝ ብላ እያጸዳዳች ነበረ። በሌላ በኩል ደግሞ ዴቭ እንግዲህ ትረዳኛለች ብሎ ቤሪ ተብዬዋን ለመምከር ወደ እናቷ ጋር ወደ ውጭ ሀገር መመለስ እንዳለባት ሊነግራት ቢሞክርም ድንጋይ የሆነችው ቤሪ ተብዬዋ ቆይ ምን ባደርግ ነው የሚሻለኝ እንዳዴ የምትወደኝ ይቻዴ ተብዬዋ እኔ ጋር እና እሷ ጋር እኩል አድርገህ ትመዝነኛለህ? እንዲሁ ምን ባረግ ነው እኔን የምትወደኝ እያለች በአናቱ ላይ በነገር ማስከር ጀምራለች። እሷ ምንም የምትረዳና ወደዛው ወደ ከተማ ቅንጭላቷ የበከተ በቃ የወረደ አስተሳሰብ ይዛ ነው ያደገችው። የቤት ሰራተኛ ማለት በእሷ ቤት እንግዲህ በቃ ደሃ ማለት ሌላ ማህበረሰብ ሌላ ሰው ወይም ሌላ የወረደ በቃ እንዲ ዝቅ አድርጋ ነው የምታስበው። ራሷን ቆልላ ልክ እንደ ዴቭ እናት እኔን ነው ማግባት ያለብህ እያለ ቅንጭላቱ ስትጨፍር አንቺ መቼም ቢሆን አትረጅም፣ ከአዴይም ጋር በጭራሽ ልትወዳደሪ አትችይም፣ እጫፋ በታምር አትደርሽም ብሎ ልኳን ነገራት። ግን ምን ዋጋ አለው? ልኳን ቢነግራትም ልጅቷ ቅንጭላቷ የበግ ስለሆነ ምንም ማሰብ አትችልም፣ ማለት መስማት አትችልም እና የሚላትን ነገር ሁሉ ልታስተካከል አትችልም። የባሰ ችግር ውስጥ ለመግባት ነው እንጂ የምትሞክረው። የዴቭ እናት የሆነ ነገር በአዴይ ላይ ማድረግ ፈልጋለች። ዶክተሩን ማግኘት አለብኝ ብላ ዶክተሩ ከነለሊ ቤት ሊወጣና ወደ ስራው ሊገባ ሲል አገኘችው። ልታናግረውና በገንዘብ ሊደልል እኔ ባለቤቴ ትልቅ የባለስልጣን ደረጃ ያለው ባሌ ነው እና ይሄን ሐኪም ቤትህን ደግሞ ወደ ሌላ ብራንች ልታስፋፋው ትችላለህ እና የፈለግከውን ላረግልህ እችላለሁ፣ በገንዘብም ሊሆን ይችላል በሰዎችም እና አሁን ምለን ነገር እሺ ብለህ ካደረክልኝ እያለች ምንድነው ላደርግልሽ የምችለው? በአዴይ ላይ አዴይን የሆነ ነገር እንድታረግልኝ እፈልጋለሁ ማለት የሆነ ነገርማ በቃ እንድታጠፋልኝ እፈልጋለሁ፣ አስወግድልኝ አለችው። ከጊዜ በኋላ አስወግድልኝ ማለት ግደልልኝ ማለት ሆኖ የገባው ዶክተር ግን ድንግጥ አለ። አንቺ እናቴ ትልቅ ሰው እንደመሆንሽ መጠን ላከብርሽ ሞክሬ ነበር፣ ግን የወረድሽና የዘቀጥሽ ነሽ። እንዴት እንደዚህ ታስቢያለሽ? ደግሞ አዴይ አንዲ ነገር ትሆንና አንላቀቅም። ዶክተሩ እንደዛ ብሎ አመናጭቆ ካባረራ በኋላ በቃ ዶክተሩ በጭራሽ አዴይን የሆነ ነገር አያረጋትም ብላ ስላመነች እኔው በራሴ በቃ ፊቷ ላይ አሲድ መድፋት አለብኝ፣ ቤሪ ያለችኝን ነገር ማረግ አለብኝ ብላ ቆርጣ ተነስታለች። እናም ደግሞ ያለችውን ነገር ለማሳካት ለሊም ቤት ውስጥ የለችም። አዴይ ቤቱ መዝረክረኩን ካየች በኋላ እያጸዳች እያለ በሩ ክፍት ስለነበር ድንገት ገባች የዴቭ እናት። በኋላዋ በጀርባዋ በአንድ እጇ አሲዱን ይዛ ሰላም ለማለት እየሞከረች እያለ እንግዲህ ፊቷን ለማበላሸት እየሞከረች በፊቷ ላይ ያለውን የሆነ አሲድ ነገር ለመድፋት እየሞከረች ድራማው ያልቃል ማለት ነው።
እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስል ነበረ። እንግዲህ የዴቭ እናት በቃ ሲዲለዋ ላይ የሚደፋበት አይመስለኝም፣ ሰው የሚደርስላት ነው የሚመስለኝ። ከባድ ነው ከደፋችባት የተረገመች። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስል ነበረ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።